ጋይስ እኔ እኮ ለብቻዬ ሚሱን ለብሼ ወጥ ለመብላትና ለማሽቃበጥ ለካሜራ መሰለ በጣም አስገራሚ የተባለ ዜና ተሰምቷል። በሀገረ ኤርትራ እንግዲህ የቲክቶክ ቪዲዮዎች እየተሸጡ መሆኑ ተሰምቷል። ለዚህ ምክንያቱ እንግዲህ የኢንተርኔት ሰላም ፋሚሊ፣ ዛሬም ተመልሰን መተናል። እንደተለመደው ለእናንተ አነጋጋሪና አዝናኝ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ ማድረግ ነው። ለዚህ ቻናል እዚህ ደግሞ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ጤና ሰጥቶ ፈጣሪ ወደ ሀገር በጤና ለመመለስ ያብቃ። ጋይስ እኔ እኮ ለብቻዬ ሚሱን ለብሼ ወጥ ለመብላትና ለማሽቃበጥ ለካሜራ መሰለሽ እንዴ የገደለውን አንጠልጥዬ ሳልዞር ቆሜለት ሲሞት ብዬለት ሲፈናቀል ብዬለት በተግባር አሳይቼ እኮ እኔ እንኳን እኔ አይደለም የማንም ቀማላም አንድ ቀን ጎንደርን ዞራ እነዚህ ለኮሜንታተር ነው። አንድ ቀን ጎንደርን ዞር ብለው አይተው የማያውቁትኝ ለጭፈራ ብቻ የሚዘሉበት እኮ አይደለም። እኔ በተግባር አሳይቼ ነው። ብጨፍር ብጮ ባለቅስ ባብድ እኮ ያምርብኛል። በተግባር አሳይቼ ነው። ኑ ስትባሉ እርዱ ስትባሉ ዞር ብላችሁ እኮ ያላያችሁ ናችሁ። ኑ ተራራ ምን ተደረመሰበት ስትባሉ እኮ ያሾፋችሁ ናችሁ። በተግባር አሳይቼ ነው። እኔ ቤታ ደግሞ በቃሽ ትኛለሽ እንዴ? ደፋር በቃሽ ትኛለሽ እንዴ? ለዘፈን እስኪ እንትን ዘገሊላነ በምረው ከሀገር የወጣሁት እኔ ብቻ ነው የሚመስላቸው። ይሄ ዓለም ላይ ሁሉ ህዝብ ተሰዶ እኔን አይዞሽ እንዲበይ ለምንድን ነው የምትሉትኝ? አይገባኝም። እኔ እኮ ምንም የሚሰማኝ ሴት አለው። ለምን አሁን እኔ የጥምቀት ቪዲዮ ሽርቅርቅር ብዬ ብለቅ ማለት ነው ኢትዮጵያ ካሉት በላይ ቲክቶክ ላይ የሚሞላው የኔ ነው። ይሄንን አስረግጬ ነው የምነግራችሁ። ተጽዕኖ ፈጣሪ ነኝ። ይሄ ሁሉ ስደተኛ እያለ እኔን ትኩረት አድርጋችሁ ማለት ነው ቤታ ስላሪሽ ትቃጠያለሽ እና የምትሉ ሰዎች አላችሁ። ይሄ ሁሉ ህዝብ ተቃጥሏል በሉኛ። ደግሞ ብቃጠልስ እንዴ? ጎንደር እኮ ናት፣ ጎንደርዬ እኮ ናት። ብቃጠልባትስ ብቃጠልባትስ እኮ እናት ዓለም እምዬ እንዴ አይደለም መቃጠል ይታነቅባታል። ጎንደር ምን ሆናችሁ ነው? ግን መልስ ምትሞኑ ነው እንደዚህ እያሏት ነበር። ስሙት ድገመው። አሜሪካ ተቀምጠሽ ጎንደርን የተመኘሽው አቤት ንጉሥ ሆይ ሺህ ዓመት ይንገሱ። አሜን። በእውነቱ ለመናገር ወህኒ አምባ ማዕከል ሆኖ በመመረጡ እጅግ በጣም ደስተኞች ነን። ሹማምንቱም መኳንንቱም አገሬው በሙሉ ደስተኛ ነው። ወህኒ አምባ ከጠላቶቻችን ድብቅ የሆነች ልዩ ስፍራ በመሆኗ ጥርጥር የለውም። ንጉሥ ሆይ በእውነቱ ወህኒ አምባ ውስጥ የሚያድጉ የንጉሳውያን ቤተሰቦች በስነ መለኮት፣ በስነ ምግባር፣ በአቡሻከር ትምህርት፣ በድጓ፣ በጾመ ድጓ፣ በስነ ፈለክ የበቁ የነቁ የተመረጡ የንጉሳውያን ቤተሰቦች በመሆኑ እኛም እጅግ በጣም ደስተኞች ነን። እንዴታ ንጉሥ ሆይ? በጣም ጥሩ። እንግዲህ እኛም በጣም ደስ ብሎናል። ዛሬ
እንግዶቻችንም ወደዚህ መጥተዋል። በዓልም አይደል? እንዴት ነው በቤተ መንግስቱ ውስጥ ለእንግዶቻችንና ለዚሁ ላለው ምግቡና መጠጡ ተዘጋጅቷል? ንጉሥ ሆይ ሁሉም ነገር ዝግጁ ነው። ጠጁም ቁርጡ ሁሉም ነገር የተዘጋጀ ነው ንጉሥ ሆይ። ማረፊያቸውስ ተዘጋጅቷል? ተዘጋጅቷል። ሁሉም ነገር የሚጎል ነገር የለም ንጉሥ ሆይ። እንግዳው ወደዛ እንዲዘልቁ ንገሩልና። መልካም ንጉሥ ሆይ፣ ሹማምንቶች፣ መኳንንቶች፣ የአካባቢው የንጉሱ ቤተሰቦች የሆናችሁ አገሬው በሙላ ቆላው፣ ደጋው፣ ከተሜው፣ ገጠሩ የተጋበዛችሁ እንግዶቻችን ንጉሠ ነገሥታችን ያዘጋጁት የእራት ግብዣ አለና እንድትቋደሱ እንድትደሰቱ መልእክት አስተላልፈዋል። ሲጀመር አዶናይ ይችላል። በቃ ህዝቡን አንድ እያደረገን ያለው አሁን እያያችሁት ነው ያላችሁት። ዘረኝነት ምናምን በቃ ትንሽ ቀዝቀዝ ብሏል። ደግሞ አዶናይ እንዲህ በሚሰራቸው ኮንተንቶች አሪፍ ሆነዋል። አሁን ጌታ ሆይ ወደ ምድር የላከው ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ። መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። ነፍሱን በአጸደ ገነት ታኖረው ነጻነት ወርቅነህ ምርጥ ሰው ነበረ። እንደ ሀገር ነው የደበረን በሱ ሞት። በጣም በቃ እንደ ሀገር ነው የከፋን። ያልደበረው ያልከፋው ሰው የለም በነጻነት ወርቅነህ ሞት። ብቻ ነፍሱን በአጸደ ገነት ያኖረው። So like this before photo. So ከፎቶ በፊት እንደዚህ ማለት አለባችሁ። Yes. አሪፍ ነው፣ እያያዘ ነው ችግር። አዎ ጋይስ እንግዲህ ለፎቶ ከመጠየቃቸው በፊት ክብር ማሳየት አለባቸው መጀመሪያ። yes and to the queen yes nice ሲልበናት wow gracias también tienes que mostrar yes no pasa nada before photo king and queen yes ትክክል wow መተናል እንግዲህ የተባረከ ቦታ እግዚአብሔር ይመስገን። እስማም ሲያምር ጋይስ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር። ፋሲል ግንብ በዚህ ነው ገብተን የምናየው ቤተ መንግስት። ዋው ሲያምር ወየ አነ ወንዛሐዊ ማዕረ ቴንክ ዩ ዘሐዊ ዋው እዚህ ጋር አንዴ ይረገጣል ግን እዚህ ችግር የለውም። እስቲ ዋው ደስ ይላል በጣም። እሺ በዚህ አድርገን ነው የምንለው። እሺ አባ ሲጀመር እኮ ህዝቡ እኮ ይዋደዳል እኮ እነ እንትና ነው እንጂ የሚያጣሏቸው እኮ ህዝቡ እኮ ፍቅር ነው። የትግራይ ህዝብና የአማራ ህዝብ እንደምታዩት ነው። በርካቶች አሁን ላይ አዶናይን ዘረኝነት አጠፋህልን፣ ዘረኝነትን አይኑን ያጠፋኸው እናመሰግናለን እያሉት ይገኛሉ። እንግዲህ እናቱ ጎንደር አሁንም እንግዶቿ በፍቅርና በክብር እየተቀበለች ትገኛለች። ታዋቂው ቲክቶከር ተጽዕኖ ፈጣሪ ቲክቶከር አዶናይን በቦታው ተገኝቶ ነበር። የሚገርም አቀባበልም አድርገውለታል። እንግዲህ አሁን ላይ በርካቶች ማለት ነው የዘረኝነት አይኑን አጥፍተዋል፣ ከልብ እናመሰግናለን አዶናይ እያሉትም ይገኛሉ። በርካታ ሰዎች እንግዲህ ወደ ጎንደር እያመሩ እንደሚገኙና ሁሉ ይወጡ ያሉ መረጃዎች የሚያሳዩት። አዲስ ነገር ካለ ደግሞ አጋራችኋለሁ። መልካም
የታመሽ በጣም አስገራሚ የተባለ ዜና ተሰምቷል። በሀገረ ኤርትራ እንግዲህ የቲክቶክ ቪዲዮዎች እየተሸጡ መሆኑ ተሰምቷል። ለዚህ ምክንያቱ እንግዲህ የኢንተርኔት አገልግሎት አለመኖሩና እንዲሁም ለተወሰኑ ግለሰቦች ብቻ የተገደበ መሆኑ እንደሆነ ተሰምቷል። የተለያዩ የቲክቶክ ቪዲዮ ስብስቦችን እንግዲህ ከ47 የኤርትራ ብር ጀምሮ ህዝቡ እየከፈለ እንደሆነ እንግዲህ ቲክቶክን የሚያየው እንግዲህ አንድ አስመራ ደርሳ የተመለሰች ግለሰብ አጋርታናለች። ቪዲዮውን ተመልከቱ። ያለው ተحت መስገደል ሐበሻ ቲክቶክ ፋኒ ቲክቶክ ፉትቦል ቲክቶክ ዋው ቲክቶክ መስዋዕቱ ማገ እዚህ ጋር ቲክቶክ የምትሰሩ የኔ የዩቲዩብ ፋሚሊዎች አላችሁ እስቲ ለራሳችሁ አንዴ አጨብጭቡ። የጎረቤት ሀገር ያው እየተከፈለ ነው እናንተ ቲክቶክ የታያሉና በጣም ይገርማል። እስቲ አንዴ ኮሜንት ላይ የገባችሁ ኢትዮጵያ ኢትዮጵያ በሉ እስቲ አንዴ ሁላችሁም ኢትዮጵያ ኢትዮጵያ በሉ። የጀመርኩት ያ ቻሌንጅ ለካስ ትክክል ነው። እኔ ማርያምን ነው የምላችሁ እንደውም ሊስት አወጣለሁ አሁን እንደዚህ አድርጌ ዝርዝር አወጣና አንጋፋ ሰዎች የት እንዳሉ እኔ አጠናለሁ አግዛለሁ። በቃ ሲሪየስሊ ይሁን አብረን ተጋግዘን ለውጥ እናመጣለን። አንድ ብላችሁ ጻፉ። ዌር ኢዝ አንድ ብላችሁ ጻፉ የምትስማሙበት ከሆነ ሐሳብ ትስማማላችሁ በዚህ ሐሳብ do you guys agree? አንድ ብላችሁ ጻፉ የምትስማሙ ከሆነ all right then ኦኬ ተግባራው ለምን ያለ ነው። ዋው ለካስ ሰው አልረሳኝም። ዋው ለካስ ሰው ያስብልኛል። ዋው ለካስ በቃ የሆነ እነዚህ ነገሮችን ነው። ተረዳችሁኝ ጋይስ? አይ ሆፕ እየገባችሁ ነው። ማርያምን ላይክ አሁን ነው ለካስ ትርጉም የገባኝ። ሱራፊኤል ተካ ጋሽ ሰለሞን እንደዛ ፈገግ ብሎ የሳቁት ለካስ መኪና ስለተሰጣቸው አይደለም። ለካስ ከህዝቡ ያገኙት ክብርና ፍቅር ነው። ጋሽ ሰለሞን ቁጭ አድርገው ነግረውኛል። ጋሽ ሰለሞን ማለት ነው አዶናይ ያሪ መኪና እቃ ነው አለኝ። ይህ መኪና የሆነ ነገር ያረጃል፣ መጥፋቱ አይቀርም። ይህ መኪና ግን ልቤ ውስጥ የቀረው ስሜት ይበልጣል። ሰው ይወደኛል። ድሮ አወራቸው የነበሩ ሰዎች ተመልሰው አሁን ደወሉልኝና አወራን። የተራሳሳን የተጠፋፋን ሰዎች ተገናኘን በዚህ ምክንያት። ገባችሁ? ለካስ ትልቅ ስጦታ ነው እየሰጠን ያለ ነው። ለካስ መኪና አይደለም እየሰጠን ያለ ነው ጋይስ። ስለዚህ እኔ በጥንካሬ ይህ ስጦታ ከፍ አድርጌ ያራምደዋለሁ። በጣም ብዙ ሰዎች አላችሁ ለምንድን ነው ዝም ብለህ መኪና ብቻ ለማሸለም የምትሞክረው? ለምንድን ነው የተጎዱትን የተራቡትን ማትረዳው? ጋይስ እኔ አንድ አዶናይ ነኝ። ገባችሁ? ልቤ ያለኝን ነገር ደግሞ እየተከተልኩኝ ነው። እውነቴን ነው የምላችሁ። ገባችሁ? አንድ ደግሞ ሌላ ሰው አለ መርዳት የሚችል የተጎዱትን የተራቡትን አንዱ ይረዳል፣ አንዱ ደግሞ በሌላ ችግር ውስጥ ያሉ ሁላችንም ተባብረን ነው ለውጥ የምናመጣው እንጂ አዶናይ ሁሉ ነገር ካልቻል አዶናይ ይተውና እዛ ድረስ አዶናይ ለስንቱን ልስማ። ገባችሁ? እና አሁን ከዚህ በኋላ ስሙ ተቀይሯል። ለአርቲስቶች ደራሽ ሆኗል። አሁን ለሁሉም መኪና መገዛት አለበት። ሲጀመር ለሁሉም መኪና ይገዛ በቃ ከፈለጉ ይገዛ። በጎንደር ከተማ ወድቆ የተገኘውን አይፎን ስልክ ለባለቤቱ የመለሱት እናት በብዙዎች ዘንድ መነጋገሪያ እየሆኑ ነው የሚገኙት። በእርግጥ ኢትዮጵያዊ እንደዚህ አይነት ጸባይ የሚታይባቸው ናቸው አብዛኞቹ። እኚህ እናት ግን እጅግ የሚያሳዝኑ ናቸው። በጽዳት ስራ ላይ የተሰማሩ ናቸው በጎንደር ከተማ። እናም ጽዳት እያጸዱ ባሉበት ሰዓት ነበር አንድ ነገር መሬት ላይ ተመለከቱት። አንስተውም እንግዲህ ስልክ መሆኑን ካረጋገጡ በኋላ ባለቤቱ እስኪደውል ድረስ በመጠባበቅ ላይ ነበርኩኝ ነው ያሉት። እናም ቆይቶ አስጎብኚው ሲደውል እየተጠባበቅኩኝ ነው የማን እንደሆነ መታችሁ እንድትወስዱ ብለው በጣም በአስደናቂ ሁኔታ ይናገራሉ። የስልኩ ባለቤት የውጭ ሀገር ዜጋ ከብዙ ዶክመንቶች ከብዙ ነገሮች ጋር ስልኩ የተያዘ በመሆኑ እጅግ በጣም ተደናግጦ ተጨንቆ እንደነበርም ነው የተነገረው። ሴትየዋ ግን ያለምንም መደናገጥ ያለምንም ሐሳብ በታማኝነት የሳቸው ያልሆነውን ዕቃ ለባለቤቱ መልሰዋል። ክብር ይገባቸዋል በጣም። ፋሚሊ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።